ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። እፎይ መገደል አለበት እያላችሁ ቪዲዮ እየሰራችሁ ያላችሁ እየዛታችሁ ያላችሁ የእስልምና እምነት ተከታዮች ቀጣይ ማሳያችሁ ግለሰብ ምን መሆን እንዳለበት እንድትነግሩ ይፈልጋሉ። አንዴ ያዳምጡት። ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 11 ላይ በግልጽ ቋንቋ ይናገራል ማለት ነው። እንዲህ በማለት በአእምሮም ታወከ ተብሎ ለኢየሱስ ክርስቶስ ተነግሯል። በአእምሮ መታወክ ማለት አበደ ወይም እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። እሺ ይበቃል። እንግዲህ እንደሰማችሁት ነው። ይህንን ጥያቄ መጠይቀው እፎይ ላይ እንገላለን የሚል ዛቻ ቪዲዮ እየሰራችሁ ያላችሁና ይታሰርልን እያላችሁ ያላችሁ የእስልምና እምነት ተከታዮች ነው። ይሄ የእስልምና እምነት ተከታይ ምን ይደረግ ትላላችሁ? እስቲ ንገሩ። እናንተ በጣም የምንወዳቸውን የምናከብራቸውን ነብያችንን ነካ፣ ክብራቸውን ነካ ብላችሁ ካልገደልን ካላሳሰርን ካላችሁ ለኛ ለክርስቲያኖች ደግሞ ከምንም ነገር በላይ የሆኑ ሃይማኖታችን ውስጥ ካሉ መጽሐፍ ቅዱስ ላይ ከተጠቀሱ ቅዱሳንም በላይ የሆነውን አምላካችንን በዚህ ልክ እግዚአብሔር ይቅር ይበለውና ይሄ ተራና ቀፋፊ ግለሰብ እንደዚህ ከፍ ዝቅ አድርጎ አምላካችንን የተሳደበውን ምን እናድርግ እስቲ ንገሩ። እናንተ ተነኩብን ያላችሁት ነብያችሁን ነው። አምላካችሁን ወይንም ፈጣሪያችሁን ሳይሆን ነብያችንን በሃይማኖታችን ላይ ትልቅ ቦታ ያላቸውን ነብያችንን ነካ ነው ያላችሁት። እኛስ ፈጣሪያችንን በዚህ ልክ ይሄ ተራ ግለሰብ እንደዚህ ከፍ ዝቅ አድርጎ የተሳደበውን ምን እናደርግ እስቲ መልሱልኝ። አንድ ሀቅ ልንገራችሁ። ባለጌ ልጅ ያላት እናት የሌላውን ልጅ ሄዳ ባለጌ ብላ የመስደብ ሞራሉ የላትም። ለምን? የሷም ልጅ ባለጌ ስለሆነ። እንደ እስልምና እምነት ተከታይ እፎይ ላይ ጣትን ከመቀሰር በፊት እንደዚህ አይነት ባለጌ የእናንተ እምነት ውስጥ እንዳለ ማወቅ ነበረብን። ስለዚህ የሚያስማማን ነገር ምንድነው ወደሚለው ብንመጣ ነው የሚሻለው። እሱ ምንድነው? የየትኛውም ቤተ እምነት አስተምሮ የራሱ እውነት የሌሎችን በማንቋሸሽ ሌሎችን ከፍ ዝቅ በማድረግ እንዲነገር አይፈቅድም። የየትኛውም ቤተ እምነት አስተምሮ ወይንም ዶክትሪን። ነገር ግን በዚህ ልክ የሌሎችን እያንቋሸሹ ከፍ ዝቅ እያደረጉ ያሉ አሉ ወይ ከተባለ አዎ። የት? ሁሉም ቤተ እምነት ላይ ህግ ባለበት ሀገር ሰው በኮንፊደንስ ወጥቶ እንደዚህ በቪዲዮ አድሬሱ የታወቀ ህግ ባለበት ሀገር ላይ ቁጭ ብሎ የሌላውን እምነት ይሳደባል፣ ያንቋሽሻል። ስለዚህ ህግን ያስከብርልን። ሁላችንም የየራሳችንን ቤት እንመልከት። አመሰግናለሁ። የትኛውም እምነት ክብር እንዲነካ አንፈልግም። ያም የታዘዝነው በቁርአን ላይ ነው። አላህ የሌሎችን እምነት አትሳደቡ እምነታችሁን ታሰድባላችሁና ጌታችሁን ታሰድባላችሁ ስላለ ይሄንን እናድርግ። የእስልምና ከነፍሳችን በላይ የምንወዳቸው ነብይ አንድ አይደለም 100 ጊዜ ፊዳ የምንሆንላቸው ነብይ መንካት ግን የዚህ ኡማ ክብር መንካት። ስለዚህ ዝም እንደማንል ሊያውቁት ይገባል። እንደ ተቋም እንቅስቃሴ ተጀምሯል። እስልምና ጉዳይ ተቋሙ ክስ ይመሰርታል። ይህን ድርጊት ዛሬም ትናንትም በፈጸሙ ሰዎች ላይ የህግ አስከባሪ አካላቶች ሰዎቹ በህግ ቁጥጥር እንዲሆኑ አላስፈላጊ ነገር እንዳይደረግ እንዲያደርጉ በህግ ተጠያቂ እንዲሆኑ እንጠይቃለን። ህጋዊውን ስርዓት ተከትለን እንሄዳለን። ስለዚህ የኛ አባቶችስ የት ናችሁ ያላችሁት? በሏ ከተኛችሁበት ንቁ፣ ውጡና እናንተም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ላይ አፋቸውን ያላቀቁ ባለጌዎች በህግ እንዲጠየቁና ዝም እንደማትሉ ተናገሩ። የተሰደዳችሁለት የመነኮሳችሁለት የዚህን ዓለም ከንቱነት ትታችሁ ሁሉን ጥላችሁ የመነናችሁለት ጌታ በማንም ወጠጤ ሲሰደብ ዝም እንደማትሉ ተስፋ አደርጋለሁ። መቼም የሲኖዶሱ ጉዳይ ከጌታ ያንስም ቢበልጥ እንጂ። ስለዚህ የሲኖዶሱ ጉዳይ ከጌታ ከኢየሱስ ክርስቶስ ከበለጠባችሁ ውጡና አፋቸውን ለከፈቱ ሰዎች በወንጌል ላይ የተገዳደሩ በጌታ ላይ አፋቸውን ያላቀቁ ሰዎች ላይ እርምጃ እንዲወሰድ በህግ እንድትጠይቁኛ ምን ፈልጋለን። አቡበከርን በዚህ ደረጃ ያስቆጣው
በዚህ ደረጃ ያናደደ እናንተን እንዴት ነው ማያናዳችሁ? እንዴት ነው የማያስቆጣችሁ? በሕግ የምትተዳደር አገር አለችንና ጉዳዩን ወደ ፍርድ ቤት ወደ መንግስት አካል መውሰድ ይገባናል። አንድ ፎይ አይደለም 4 5 6 ከ10 በላይ የሆኑ በጌታችን በኢየሱስ ክርስቶስ ላይ የስድብን ቃል የተናገሩ አፋቸውን የከፈቱ በጣም ብዙ አሉና 5 ኪሎ ያላችሁ አባቶች ነቃ በሉ። ቅዱስ ሲኖዶስ አሁን መግለጫ የምትናገሩበት ሰዓት ደርሷል ማለት ነው። እነዚህን ሰዎች በሕግ እንዲጠየቁ እንድታደርጉ እንፈልጋለን። አሁን ጉዳዩ ከሲኖዶስ በላይ የሆነው በጌታችን በኢየሱስ ክርስቶስ ነው። በማንደራደርበት ጌታ፣ በሞተልን ጌታ፣ በትንሣኤው ጌታ በሱ ነው የመጣውና በዚህ ጉዳይ እኛም ልጆቻችሁ ከፊት እንቆማለንና ጉዳዩን በሕግ እንድትይዙት አደራ ጭምር እንላለን። አለበለዚያ ግን ዝም የምትሉ ከሆነ ጌታ ኢየሱስ ክርስቶስን ከተሳደቡትና አፋቸውን ካላቀቁት በላይ እናንተ ኢየሱስ ክርስቶስ ጥላት ሆናችኋል ማለት ነው። ስለዚህ ውጡና ተናገሩ። በሕግ ጉዳይ እንድትሄዱበት እንፈልጋለን። እዚህ ጋር እንደምታያቸው አይነት ልጆች እንግዲህ እንደዚህ አይነት ቪዲዮ ሲሰሩ ቪዲዮን አላረኩትም፣ ቪዲዮን ስላያችሁት። በነገራችን ላይ በሃይማኖት መከባበርና ለሃይማኖት ማሽቃበጥ በጣም የተለያዩ ለሰው ሃይማኖት ማሽቃበጥ በጣም የተለያዩ ነገሮች ናቸው። በሃይማኖት ተከባብረህ ልትኖር ትችላለህ። በዚህ ደረጃ ግን እየሄዱ ማሽቃበጥ ደግሞ ለኔ ልክ አይደለም። ይሄ ሃይማኖት ላይ ቺት እንደማድረግ ነው የሚቆጠረው ማለት ነው። ምክንያቱም ሁለቱ የተለያየ ጽንፍ ላይ ያሉ ሃይማኖቶች ስለሆኑ ማለት ነው። ምናልባት በእነሱ ጅብሪል የኛ ገብርኤል መስሎ የሚሰማህ ከሆነ፣ በእነሱ ኢሳ የኛ ኢየሱስ መስሎ የሚሰማህ ከሆነ፣ የእነሱ መርየም የኛ ማርያም የምትመስል ከሆነ፣ የእነሱ ሙሳ የኛ ሙሴ የሚመስል ከሆነ በጣም ተሳስተሃል። ስማቸው የተመሳሰለ ቢመስልም ምንም የማይገናኙ ማለት ነው። የስም የመመሳሰል ሁኔታ ካልሆነ በስተቀር እያንዳንዱ እነሱ ቁርአን ላይ እና እኛ መጽሐፍ ቅዱስ የተጠቀሱት አምላካችንም ይሁን እነዚህ ቅዱሳን የተለያዩ ናቸው። እኛ ኢየሱስ ክርስቶስ የምንለው እነሱ ጋር ፍጡር ነው፣ ሰው ነው። እኛ ጋር ደግሞ አምላካችን ነው። እነሱ ጋር መርየም የሚሏት እኛ ድንግል ማርያም የምንላት የጌታችን እናት የጌታችን የመድኃኒታችን ኢየሱስ ክርስቶስ የአምላካችን እናት ነች። እነሱ ጋር እንደዛ አይደለም። እነሱ ጋር ያለው ጅብሪልና እኛ ጋር ያለው ገብርኤል የተለያየ ግብር ያላቸው ናቸው እና የተለያየ ጽንፍ ላይ ያሉ ሃይማኖቶች ውስጥ የምንኖር ሰዎች መከባበር፣ አንዱ የራሱን ወዶ የሌላውን ማክበር ተገቢ ነው። ከዛ ውጪ ግን እየሄዱ ለብሶ እንትን እያሉ አንገታችሁ ላይ ማህተብ አድርጋችሁ ምናምን ማለት በዚህ ደረጃ እኔ የሙስሊም ጓደኞች አሉኝ እኮ ዘመዶች አሉኝ እኮ እንከባበራለን፣ እንዋደዳለን። በሃይማኖት ግን የራሳችንን ጽንፍ ይዘን ነው የምንሄደው። ምክንያቱም የነሱ ሃይማኖት ለኔ ልክ አይደለም፣ የኔ ሃይማኖት ለነሱ ልክ አይደለም። አምልኳችንም የምንከተለውም አምላክ የተለያየ ስለሆነ ማለት ነው። እና ሽብሸባ ጎበዝ የሆናችሁ ሰዎች እያዩ ነው። በቃ ማሸብሸብ የምትወዱ በየሄዳችሁበት ለፎሎወር ለላይክ ለምናምን ለታይታ ምናምን ብላችሁ ሃይማኖት ለታይታና ለፎሎወር የሚኖርበት ህይወት አይደለም፣ ለነፍስ ለዘላለም ህይወት የሚኖርበት ነውና እንደዚህ አይነት ነገሮች የምትቀላቅሉም ሰዎች ከዛ በኋላ በቃ አይሸምማችሁም። ቤተሰብስ ምንድነው የሚለው ስለናንተ? በእናንተ ቤተሰብ ውስጥ ቆራቢ ይኖራል፣ እንግዲህ ለሃይማኖቱ በጣም ትጉ የሆነ ሰው ይኖራልና የሆነ ገብቷል በሁለት ቢላ ለመብላት አይነት ነገር የሚመስልና ብትታረሙ ጥሩ። ሶስቴ ምናሩ የምግብ ከሆነ ችግራችሁ ለምግብ ከሆነ አላማችሁ በዚህ ልክ የምትድፋፉትና የምትሯሯጡት ለምግብ ከሆነ ምግብ ቸግራችሁ ከሆነ ምንም ችግር የለውም፣ ንገሩ። በዚህ ልክ ሳምቡሳና ቴምር ለመብላት ያንን ልብስ ለብሳ አብረህ መሆን አይጠበቅብህም። ነጂስ ስጋ ላትበላ ትችላለህ፣ አላቅም። ግን ለምን እንደዚህ ታደርጋላችሁ? በቃ መከባበር በልክ ነው ምን ጊዜ። እሱም በሃይማኖት አንተም በሃይማኖት ተከባብረ በስራ አጋጣሚ ልትገናኝ ትችላለህ። ኦኬ፣ በስራ አጋጣሚ ልትገናኝ ትችላለህ። በብዙ አይነት አጋጣሚዎች ልትገናኙ ትችላላችሁ። ኖርማል። በቢዝነስ ልትገናኝ ትችላለህ። ሃይማኖት ነው፣ ሃይማኖቱ ነው። በቃ አለቀ። እዚህ በዚህ ልክ መፈትፈት ውስጥ ገብቶ እንትን ማለት ምናምን ነገር አስፈላጊ አይደለምና እንደዛ ባታረጉ መልካም ነው። እኔ ዛሬም ለወንድሜ እፎይ እግዚአብሔር ባለበት ቦታ ይጠብቀው። የቆመለት አምላክ መድኃኔዓለም እርሱ ይጠብቀው ነው። መድኃኔዓለም ይጠብቀው። ግን በዚህ አይነት ዛቻ እነሱ በሚያሳዩት ዛቻ እነሱ በሚያሳዩት ነገር በኋላ ላይ ያለ መግባባት ነው የፈጠረው እንጂ ውጤት አይመጣም። በእንደዚህ አይነት መንገድ እነሱም ስድባቸውን ማቆም አለባቸው።
የእኛን አምላክ ሰካራም ነው ብለው ተናግረዋል። በፊት ለፊት ሎቱ ስብሐት በመጽሐፍቶቻቸውም ስለ አምላካችን ብዙ ነገር ብለዋል አይደለ? ብዙ ነገር ብለዋል። የዛ አለመከባበሩን ያመጡት በኦሮምኛ መዝሙር ሁሉ ወጥቷል። እሱ ብቻ አይደለም፣ በኤአይ የተሰራ እኔ ኢየሱስ አምላክ አይደለሁም ለምን ታመልኩኛላችሁ ምናምን ተብሎ ልክ በኤአይ ማለት ነው ሳንተ ደግሞ ሰርተዋል። በመዝሙር ሙሉ በእነሱ መንዙማ ግጥም ባለ መንዙማ በኦሮምኛ ቋንቋ ማለት ነው በኦሮምኛ ቋንቋ ኢየሱስ ዋቀዮ ሚቲ ምናምን በሚል ተሰርቷል። አይቻል ሰብቻል። በአፋን ኦሮሞ ተሰርቷል። በብዙ አይነት መንገድ ተሰርቷልና ለዛ እናንተ እንደዚህ በምትቀሰቅሱት መቀስቀስ ሙስሊሞቿ እንደዚህ ሆነ እንዲተነገረ እያላችሁ በምታደርጉት ቅስቀሳ ክርስቲያኑን ነው የምትቀሰቅሱት። ሙስሊሙን ለመቀስቀስ በምታደርጉት ቪዲዮዎች ክርስቲያኑን ነው የምትቀሰቅሱት። በነገራችን ላይ ክርስቲያኑን ጭምር ነው የምትቀሰቅሱት። ስለዚህ እናንተም አርፋችሁ ተቀመጡ። አምላካችንን እስኪበቃ ሰድባችሁታል። ግብረ ሰዶማዊ ነው ብላችሁታል። መጸዳጃ ክፍል ውስጥ አስቀምጣችሁ ፎቶ አድርጋችሁ ሰርታችኋል። እያንዳንዷ አለች። እኔ እንደውም ቪዲዮ ያላችሁ ሰዎች እነዚያን ነገሮች ብትልኩልኝ ደስ ይለኛል። በፎቶ እያደረጋችሁ የእኛን ፈጣሪ መጸዳጃ ቤት ውስጥ እያስቀመጣችሁ ስንትና ስንት ነገር አላቸው። ስንትና ስንት ነገር ግብረ ሰዶማዊ ነው ብላችኋል። ሰካራም ነው ብላችኋል። ምን ያላላችሁት ነገር አለ? በቃ እያቀለላችሁ ይበላል፣ ይጠጣል፣ እንዲሆናል ብዙ ነገር ብላችኋል። በጣም ብዙ ሰው ገፋፍታችሁ ሃይማኖታችሁ ይሄ ነገር የሚደብራችሁ ከሆነ እኔ እንደ ምክር እፎይ የሚሰራው ነገር የሚደብራችሁ ከሆነ እናንተ እኛ የሚደብረንን ነገር አታድርጉ። እናንተም ጠበቃ ይኖራችኋል፣ እኛም ጠበቃ ይኖረናል። እናንተም ሰዎች አላችሁ፣ እኛም ሰዎች አለን። ስለዚህ መረጃዎቹ ይውጡ ቢባሉ ቁጭ ተደራርገን እናወራ ቢባል በኋላ ላይ ወደ እናንተ ነው የባስ የሚመጣውና ስለዚህ ሃይማኖታችንን አትንኩብን። አምላካችንን ንጽጽር መስራት ይቻላል። ሃይማኖታችንን አትንኩ። የእናንተ እንዳይነካ እናንተም አትንኩ። የኛን እዚህ ክበተ እምነት ላይ የሚሰሩትን ሰዎች በስርዓት እንዲሰሩ አድርጓቸው። በእኛ አምላክ ላይ እያላገጡ የውጭ የፊልም አክተር እያመጡ እሱን ኢየሱስ ነው በማለት በጣም ብዙ አይነት ነገር እየጻፋችሁ የምታደርጉትን አቁሙ። መጀመሪያ እናንተ አቁሙ። መከባበር ከተፈለገ በእንደዚህ አይነት መንገድ መቀጠል ይችላል። እኛው ከፕሮቴስታንቱ ጋር እኮ የሃይማኖት ልዩነት አለን፣ እናወራለን፣ እንከራከራለን ጥግ ድረስ። ግን እነዚህ አይነት መዛዛት ውስጥ ገላሃለሁ ትገለኛለህ ምናምን ውስጥ ግን አንገባ። እናንተም የእኛን ሃይማኖት አክብሩ፣ እኛም የእናንተን ሃይማኖት እናከብራለን። ግን እኔ ብቻ ልስደብህ፣ እኔ ብቻ የአንተን ሃይማኖት ስንትና ስንት መጽሐፍ ተጽፏል። ለምሳሌ እውን ኢየሱስ ክርስቶስ እውነተኛ አምላክ ነው፣ እውን ክርስቶስ የባህሪ አምላክ ነው፣ እንደዚህ ነው እንዲህ ነው ስንትና ስንት ነገር ተጽፏል። በክርስትና ላይ በርካታ ነገሮች ተጽፈዋል እኮ። እዛ ልክ ለእንደዛ አይነት ነገሮች መልስ መስጠት ሲጀመር እንገላችኋለን፣ እናጠፋችኋለን፣ እንዲናረጋችኋለን ምናምን። በፍጹም ይሄ የማያዋጣ የማይሆን ነገር ነው፣ የትምም አያደርስም። ስለዚህ እናንተም ሃይማኖታችንን አክብሩ፣ እኛም ሃይማኖታችንን እናከብራለን። መከባበር ያ ነው። የእኛን አምላክ ፍጡር ነው እያላችሁ ነው አልምትና እኛ ፍጡር ነው ብላችሁ ስትናገሩ ራሱ ይደብረናል። የእኛን አምላክ ፍጡር ነው ነቢይ ነው ያላችሁ ስትናገሩ ይደብረናል። ልክ እናንተንም ደግሞ በዛው ልክ መልስ ስንሰጣችሁ ደግሞ ሌላ ታሪክ ውስጥ መግባት ይሄ ልክ አይደለም። ኤኒዌይስ ክርስትና ፈተና ነው። መንገዱም ውጣ ውረድ የበዛበት የትግል ህይወት ነው። ነገር ግን እንጸናለን፣ ከፈተና ወዲህ የድል አክሊል እንዳለ በማመን። ያዕቆብ 1:12 ላይ በፈተና የሚጸና ሰው የተባረከ ነው፣ ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የህይወት አክሊል ይቀበላልና። በእርግጥ ክርስትና የፈተና ህይወት ነው። ጌታችን እንደተናገረ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁና። ለጌታ ያልተመቸች ምድር በስሙ ላመኑት ለቅዱሳን አልተመቸችም። በብዙ መከራና ትግል ሊያልፉ ዘንድ ግድ ብሏቸዋል።
ምክንያቱም አምላካቸውን ጌታቸውን መስለው ሆነው ተከትለዋልና። ባሪያ ከጌታው አይበልጥም ብዬ የነገርኳችሁን ቃል አስቡ። በዮሐንስ 15 ላይ እኔን አሳደውኝ እንደሆነ እናንተ ደግሞ ያሳድዷቸዋል፣ ቃሌን ጠብቀው እንደሆነ ቃላችሁን ደግሞ ይጠብቃሉ ተብሎ ተጽፏል። ስለሆነም እኛ ከአበው ሕይወት አይተን በፈተና እንጸናለን። ቤተክርስቲያናችን በክርስቶስ ንጉስ ደምቃ ያማረች፣ በብዙ ህብረ ቀለማት የደመቀች፣ በቅዱሳን ሕይወት ተጋድሎ ጽናት የከበረች፣ በሰማዕታት ደም አጥንት የታጠረች ናትና ኦርቶዶክሳዊ እጁን አይሰጥም። ስለዚህ ወንድሞቼ እህቶቼ ልዩ ልዩ ፈተና ሲደርስብን አንደነቅ፣ እንጽና። ፈተናና ክርስትና የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች ናቸው። ክርስትና ፈተናን ፈርተው የሚኖሩት ሕይወት እንዳልሆነ ቅዱሳን ለደቀ መዛሙርቶቻቸው ያስተማሩት ነው። እስከ መጨረሻው የጸና እሱ ይድናል እንዳለ የሚፈራ አይጸናም ቶሎ ይክዳልና በሃይማኖት ጸንተን መንግስቱን ወራሾች ያርገን። የመላእክት ጥበቃ አይለየን። እናታችን አማላጅነት ከሁላችን ጋር ይሁን። ፈተና አጽንቶ ለድል የሚያበቃን ያርግልን። የአምላካችን ቅዱስ ፈቃድ ይሁንልን። መልካም ሁሉ ይቅጠማችሁ፣ ክፉ አይንካችሁ። በጸሎት እንበርታ። ዛሬ ማድረግ ያለብን እርስ በርሳችን በጸሎት መተሳሰብ ግድ ነው። በፈተና ልንጸና ያስፈልጋል። ክርስትና ከፈተና ተለይቶ የሚታይ ሕይወት ስላልሆነ ፈተና ደግሞ ለኛ የድል አክሊልን የምንቀናጅበት ስለሆነ በፈተናው እንጽና። ለሃይማኖታችን እስከ መጨረሻው ዘብ እንቁም። ለምን አልተቃወማችሁ? እናንተ ሌቦች! አንድ ጽሙን ያሳደገ ክርስቲያኑን ለምን ታሳደዋል? መብቱ ነው መናገር። ባይዞ ስድብ ከሆነ ነው እኔ ማልቀበሉ። መተቸት ግን ይችላል፣ መብቱ ነው። አላምንም ማለት ይችላል። አንድ ሙስሊም መጥቶ በኢየሱስ ባና ተዘግዘቅ አላምንም ማለት ይችላል። እና እንዴት እንደዚህ ያልክ ብዬ ልገለው ነው? አንደኛ የቆየ ቪዲዮ ነው። እኔ ደግሞ እስከማውቀው ድረስ ይሄንን አንደኛ የቆየ ቪዲዮ ነው ሲባል በውስጥ መስመር ትልቅ ፔጅ ላይ ሲነጋገሩ ሰምቻለሁ። ስለ ኢየሱስ ምን አገባን? ስለ አላህ ምን አገባን? ማንን? እኛ ሰውነን፣ ፍጡርነን። ምን አገባ? ኢየሱስ ቀናይ አምላክ ነው። ያነዳል። ከፈለግ አላህ ማለት እግዚአብሔር ነው። ያነዳል፣ ፓወር አለው። እግዚአብሔር ቀናይ አምላክ ነው ይላል። ለራሱ ይቀናል አለ። ታዲያ ለራሱ ከቀና ለምን አይገለንም? ምን አገባ? ለሙሐመድ እቆማለሁ፣ ለታቦት እቆማለሁ። ድስኩራ ለእስልምና ከቆምክ እስልምና በዓለም ላይ መጥፋት አለበት ብሎ የተናገረው ሰውዬ አብይ አህመድ ጋር ገብቷል። አብይ አህመድ ራሱ እስላም ነው። ፕሮቴስታንት ውሸቱን ክርስቲያን ለመግዛት የመጣ ነው። አሜሪካኖችን ለማሳመን እምነት የወሰደ ነው። እስላም ነው ሰውዬ፣ ሙስሊም ነው። አብይ አህመድ ውሸቱን ሙስሊም ነው። ራሱም ቀብር ላይ ተናግሯል። እኔና ሌላ ሙስሊም መሰል ሙስሊሞች ሂደን ቀብረናል ያለ ጳጳሱ ሲሞቱ አልተናገርም። በቴሌቪዥን ላይ ሙስሊም ነው ማለት ነው። ሙስሊም በመሆኑ አለ የምንጠላው። ባይዘው አብይን ፕሮቴስታንት በመሆኑ የሚጠላ ካለ ስቱፒድ። ሃይማኖቱ አይደለም አመለካከቱና ጄኖሳይድ። ክርስቲያኖች ወንድሞች፣ በጣም የሚያሳዝን ነገር ስለገጠመኝ ነው ዛሬ በዚህ ሀሳብ ለመግባት የፈለኩት። ምክንያቱም በእንደዚህ አይነት ጉዳይ የስንት እህቶቻችን ህይወት ተበላሽቶ የስንት ወንድሞቻችን ህይወት ተበላሽቶ የሚለው ነገር ጥያቄ ምልክት ውስጥ ይገባል። ክርስቲያኖች ወንድሞች፣ በነገራችን ላይ ትዳር ትንሹ ቤተክርስቲያን፣ በደንብ አስምሩበት። ትዳር ትንሹ ቤተክርስቲያን ነውና ትናንትና ምን እንደገጠመኝ ልንገራችሁ። እዚሁ ቲክቶክ ፕላትፎርም ላይ ሊያወሩኝ የሚፈልጉ ሰዎችን በተወሰነ መልኩ መልእክቶቻቸውን ለመመለስ እሞክራለሁና አንዲት እህት አሁን ላይ ስሟን ልጠራት የማልችል አንዲት እህት በውስጥ መስመር መልእክት ጽፋልኝ ነበርና በጣም ትንሽ ልጅ ነች። በጣም ትንሽ ልጅ ነች እና አንድ ጥያቄ ጠየቀች እና ይህች እህታችን አንድ ነገር ነበር የጻፈችው። ማስወረድ ኃጢአት ነው
እና እንዲህ አይነት መልእክቶችን ላልፍ አልችልም። ሰው በውስጥ መስመር መልእክት ጽፌላት ነበር። ይሄ ነገር ትክክል አይደለም እና ለምን ከምን አንጻር እንደጠየቀችኝ ስጠይቃት እንዲህ አይነት ነገር እሷ ላይ ተፈጥሮ ነበረ። እርግዝና ማለት ነው። ክርስቲያኖች ገና ተማሪ ነች። በጣም የሚገርማቸው ነገር ገና ተማሪ ነች እና ገና ብዙ ነገር ይቀራታል። ስራ መስራት አልጀመረችም። የራሷን ንብረት አላፈራችም። ቤት እንኳን ተከራይታ መኖር የምችልበት ሁኔታ ላይ አይደለችም እና እንዲህ አይነት ነገር ተፈጥሯል። ኦኬ እና በዙሪያሽ ማን አለ? ጮኛሽ አለ ወይ? አይ የለም። እንዲህ አይነት ነገር ተፈጥሮ እንደሆነ ባወቀ ጊዜ ያው ተጣልተናል በዚህ ጉዳይ። እሺ ቤተሰብስ? አይ ማንም የለኝም፣ ቤተሰብም የለም። በጣም ከባድ ነው። ክርስቲያኖች እኔ ይቅርታ አድርጉልኝ፣ አንዲት ሴት ጸንሳ ከወለደች በኋላም ጭምር ደም ይፈሳታል በነገራችን ላይ እና ይህች ትንሽ ልጅ እኔ በጣም የደነገጥኩት ይመስለኛል። አሁን ላይ ከአንድ ሰው ጋር ነው ያለችው፣ ከአንድ ዘመድ ጋር ማለት ነው፣ አክስት ይመስለኛል። እና ትላንትና እንዲህ ምላችሁ ለከንቱ ውዳሴ አይደለም። ትላንት በስልክ እየወሯት ክርስቲያኖችን አንዳንዴ አልችልም እና እምባዬ ነው የመጣው። ምንም ነገር ሆነ አይደለም እና ትላንት ምንም ላይቭም እየገቡ አልነበረም። ትንሽ ቁጭ ብዬ ነበረ። ቴክስት አድርጋልኝ ነበር። ያው የማወራው ሰው ስለሌለ አውሪኝ ስላልከኝ ነው መልዕክት ያስቀመጥኩት ብላ ቴክስት ጽፋልኝ ነበረ እና እስቲ ስለምን አይነት ሀሳቦች ማውራት ፈልጋ ይሆን ብዬ እኔም ቀስ ብዬ ለመደወል ሞከርኩኝ እና እኔ አልቻልኩም። በጣም ይቅርታ ተወዳጆች፣ ትንሽ ስሜቴ ስላደረገኝ ነው እንደዚህ የምናገረው። ትንሽ ነገር ነው እና ልክ ሳወራት እንደማንኛውም እርጉዝ የሆኑ ሴቶች የሆነች ትንሽዬ ነገር አምሯት ግን ያንን ነገር ኦፈር ማድረግ አልቻለችም እና ብርቱካን አምሮኝ ብርቱካን ያው መግዛት አልቻልኩኝም፣ ያው እንደዚህ ስለሆነ ነው ምናምን ብላ ትንሽ እንባ ሲተናነቃት እኔ አልቻልኩኝም። ስልኩን ዘግቼ ነው ትንሽ አለ አይደለ እንደምንም ተቆጣጠርኩት እና ዛሬ ከተወሰኑ ወንድሞች ጋር ከተወሰኑ አገልጋዮች ጋር የሆነ ብርቱካን ፈልገን በየቦታው ብርቱካን አለ፣ ግን የሚጣፍጥ ብርቱካን አጣ። እየቀመስን ማለት ነው። ከቅዳሴ በኋላ ወጣንና ብርቱካን ፈልገን እንደምንም ብለን ገዝተን ምሳ አብራን በልታ ከዚህ ጭታችን ጋር ተለያየን እና በዚህ ጉዳይ ትንሽ በቤተ ክርስቲያን ውስጥ የተወሰኑ ወጣቶች አዌርነሱ ቢኖራቸው በጣም አሪፍ። እስቲ ስለ ሙዚቃ ያለህ አመለካከት ምንድን ነው ፓስተር ቸሪ? ከእምነት ውስጥ ሙዚቃን ከሀገር ካወጣሽው መቃብር ውስጥ ነው የምንሆነው። ሙዚቃ አልባ ኑሮ፣ ሙዚቃ አልባ ትዳር፣ ሙዚቃ አልባ እምነት መቃብር ነው። መቃብር ቤት ውስጥ እንደመኖር። ሙዚቃ እኮ ድሮ በጣም ነው የምወደው። በጣም ሚስቴም ትዘፍን ነበር እኮ። ኧረ አዎ፣ ሚስቴ ከነጎስሽ ጋር ምናምን ድሮ ትምህርት ቤት ምናምን እንደሱ ሙዚቃኛ ቤት አለ። የመጀመሪያ ልጄ እኔ ሁለተኛ ዲግሪውን የሰራው ሙዚቃ ነው። ሰምቻለሁ። እሱም ዳዊት ሻናት ስለሱም ሰምቻለሁ። በጣም የሚገርም ልጅ ነው። አስገራሚ መንፈሳዊ ልጅ ነው። በጣም የሚገርም ነገር አለ። ጥበብ ነው አላቸው እኮ ባይብል ላይም አባቶች አሉ። የሙዚቃ አባት አለ፣ የግብርናው አባት አለ፣ የእርባታው አባት አለ፣ የኢንዱስትሪው አባት አለው ባይብል ያስቀምጠው። ስለዚህ ሙዚቃ በጣም ነው የምወደው። ሙዚቃ በጣም ነው። ሙዚቃ ምንድን ነው የምትሰማው ምናምን ካልሽ መዝሙር ነው የምሰማው። እንደገናም ደግሞ በጣም የሚገርሙ አንዳንድ ስራዎችን ይሰማል። ሙዚቃ ዝም ብሎ ኢንስትሩመንት ደስ ይለኝ። ትንሹም ጋር አሁን መንትዮቹ መካከልም አያለው በጣም እኛ ቤት ሙዚቃ በጣም ያው ሶስተኛዋ ልጄ ሙዚቃ በጣም ሙዚቃ ጊታር ምናምን ትጫወታለች። ሰዓሊ ናት፣ ጎበዝ ናት። አርት ምናምን ነገር አለኝ እና ሙዚቃ በጣም ነው የምወደው። ሙዚቃ በጣም አክባሪ ነኝ።
ለሙዚቃ ያለኝ ቦታ ትልቅ ነው። ሙዚቃና ሙዚቃ ነክ ነገር የማያውቁ ሰዎችን አይተሽ ከሆነ በጣም ዝግ ናቸው። ምንም እውነቴን ነው። ፍቅርም እኔ አያውቁም ያየሁት። ድርቅ ያሉ ሰዎች በቃ ዝም ብሎ አይሆንም።